ትክክል ነው። ፖለቲካውም እንደዚህ በፊቱ እናንተም ፍርሃትን ጥላቻን ያስወገዳችሁት በራሳችሁም እየመጣችሁበት ነው። እንደተባለውም ወንድሜ ዮሐንስ እንደገለጸው በአባልነትም ጭምር ገብታችሁ ድርጅቱን በምትፈልጉት መንገድ ማደስ ማጠናከርና ማስቀጠል አለባችሁ። እኛም ደፍረን መናገር የምንችልበት እድል ነው ያገኘነው። አሁን መቼም የኛ ብቻ ታሪካዊ አደራ ሊሆን አይችልም። በፍጹም ከዚህ ነው መውጣት ያለብን። ድርጅቱ የሚሻሻለው የተሻሻለ ሐሳብ አዲስ ሐሳብ ያለው ሰው ከገባበት ብቻ ነው። አዘርዋይዝ ያለው ሰው አቅም ነው የድርጅቱን ተፈጥሮ የሚወስነው። እዛ ውስጥ ያለው ሐሳብ ነው የድርጅቱን እድገት የሚወስነው። ስለዚህ አዳዲስ ሐሳብና አዳዲስ እይታ ያላቸው ሰዎች ካልገቡ በስተቀር እንደነበረው መቀጠሉ የማይቀር ነው። ከምን ያመጣል ያለው አንድ ቦታ ላይ የሚነሳ ሐሳብ አልኖረው ብሎ አይደለም ዶክተር አምባቸው እና ለኢትዮጵያ ብሎ ለሞተለት ዓላማ ብሎ ሞቷል። የዶክተር አምባቸው እና እውነትን ለማውጣት ሲሉ የሞቱ እህት ወንድሞቼ ደም ይፋረዳችሁ የኢትዮጵያን ጠላቶች በሙሉ። ኢትዮጵያን ለማሻገር በየጥሻው ስንት መከራ የሚያዩ እህት ወንድሞች ደም ይፋረዳችሁ። ዛሬ የምትቀልዱ ከጠላቶቻችን በላይ ጠላት ሆናችሁ ውርደታችሁን በገዳዮቻችን እስር ተወሽቃችሁ ዛሬ ልታስፈራሩን የምትሞክሩ ልንፈራችሁ። ጦርነቱን እኮ ጨረሱ። እናንተ ባንዳነታችሁ ሲገለጥ እኮ በቃ ጦርነት በቃ መሸከፍ ነው የሚቀረን። ችግር የለውም። ስሩን ያጣ ዛፍ ሆናችኋል። ያንን ከትክቶ በሚገባው ማድረግ ችግር የለም። ብቻ ግን ለእውነት ብለው ኢትዮጵያን ለማሻገር ብለው ለተበደሉት እቆማለሁ ብለው የሞቱት እህት ወንድሞቻችን ደም ይፋረዳችሁ። ባንዳዎችና ከባንዳዎች ጋር አብራችሁ የምትጣሉን የምትበጠብጡን ሀገራትና መንግስታት ፈጣሪ ይፍረድባችሁ። እሳትን በሀገራችሁ መከራን በቤታችሁ ያውርድ። እኔ ይህን የምልበት የራሴ ጀስት ኮዝ ስላለኝ ነው። መራቀም መግባት ታሪካዊ ግዴታ መስሎ ነው የሚሰማኝ። ሞራላዊ ግዴታ ሆኖ ነው የሚሰማኝ። መግባት አለባችሁ። ለክልሉም ህዝቦች ጥቅም እንዲሁም የክልሉ ህዝብ በሀገሪቱ ልማት፣ እድገት፣ ብልጽግና ሊኖረው የሚችለውን ድርሻ መወጣት እንዲችል እኛንን ልንወክለው የሚገባው ብላችሁ ልትሰው ይገባል። ከፍ ያለ ሐሳብ ያለው ሰው ሊወክለው ይገባል። ካልሆነ እዛው ነው የሚመራረጠው፣ እዛው ነው ለሌላ አካላት ተውት። እኛ በጊዜ ገባ ነው ብዙ አስበንበትና ተዘጋጅተን የገባንበት ድርጅት አድርጋችሁ አትውሰዱት። በአጋጣሚ ነው የገባነው። ስለዚህ እናንተ ደግሞ አስባችሁበት ልትገቡ ይገባል። አሁንም ከፍራተ መውጣት አለባችሁ። እንዲህ ስለ ክልሉ ህዝብ እየተንገበገባችሁ በድርጅቱ ውስጥ መግባት ምን ያስቸግራል? ሌሎችም ድርጅቶች አሉ። ትክክል ነው። በመሰላቸው መንገድ የክልሉን ህዝብ ከጥቃት ከጉዳት መከላከል አለብን። መብቱን፣ ክብሩን፣ ነፃነቱን እና ጥቅሙን ማስከበር አለብን በሚል እየታገሉ ነው። እንደተባለው ኃይልን ማሰባሰብ ተገቢ ነው። የጥቁር አንበሳው የማስተርስ ተማሪ ያነሳውም ልክ ነው። ወንድሜ ዮሐንስ እንደገለጸው ነው የማስበው። ሐሳቡ ካለ በእኛ በኩል ኦፕን ነን። ተቀላቅለን እንታገል ከተባለ በእኛ በኩል ኦፕን ነን። ምንም ፕሮቴክት ልናደርገው የምንፈልገው የግል ፍላጎት የለንም። ብቻ የክልሉን ህዝብ መብት፣ ጥቅም፣ ነፃነትና ክብር ለማስጠበቅ ከማንም ጋር ለመስራት ኦፕን ነን። ይሄ እንዲታወቅልን እንፈልጋለን። ከመጠላለፍም እንድንወጣ እንፈልጋለን። በነገራችን ላይ ታዲያ ለምን ነው የሞተው? ለምን ነው የተገደለው? በስጋት አንዱ ገዳ አንዱ ተገዳ አድርጎ ለልቅሶ እንኳን አብረን እንዳንቆም ተደርጎ በዚህ ጉዳይ ላይ ተሳትፎ ከረጋጮቹ፣ ከአዋራጆቹ፣ ከደፋሮቹ ወንድነቱን ካሳጡትና
እንደ ጭቃ እየረገጡ ካቦኩት ጋር ከረጋጮቹ ጋር የሚያብር በዛ ልክ የተዋረደ ትውልዱ እንዲመክን የተወጋውን መድፌ የሚረሳ ውዳቂ አማራ ነኝ ብሎ የሚሰለፍ ቀዳዳ አስቡት ምን ያህል ረካሽ እንደሆነ የነዚህን ሞት ያረከሰ እና አዝማሪውም ተነስቶ ይሄን ያቦኳል። ምድረግም የሞቱለት ዋጋ የከፈሉት በዛ ነገር ላይ ብዙ መከራን የተቀበሉት ቀርተው የማንም አፈቀላጤ መጥቶ ሲል አስተውሎቱ የተቀማ በየሄደበት አመፃን እንደ ባህል የቆጠረ ከመግደልና መገዳደል ጋር የሚያብር ያሪዎስ ሽንት ትውልድ ደግሞ ያብራል ከገዳዮቹ ጋር እና የሰሜን ዕዝ ጥቃትን የነ ጀነራል ሰዓረንና የነ ዶክተር አምባቸው ጋር የተፈጠረውን ነገር ስለሽሚረሳ መስሎሻል? ጉዳዩ እዚህ ጋር እንደ ሚዲያ መጥቼ ስናገር እንደ ሚዲያ ብቻ የሚመስለዋል ነው። በሶሻል ሚዲያና መሰል እውነቶች ላይ የተሰሩ ኢትዮጵያን የሚያጠፉ አሻጥሮችን ለመስበር ነው ዝም መጣው። ያንን ሌላ ቀን ይገባቸዋል። ሌላ ቀን እንናገራለን በግልጽ አይን ያለው አሁን ገብቶታል። እስከዛሬ ባለው ያ ሲቀር ግን እዚህ ገብቶ እንደዚህና እንደዚህ የተወራጨው በኢሞሽን የምናገረው የሆነ ጥቅም አለ። አገር የተመችታኝ መንግስት ተመችቶኝ ህዝብ ተመችቶኝ ቤተሰብ ተመችቶኝ ጥሩ ህይወት እየኖርኩ ያለው እንዳይመስላችሁ። መስራት ያለብኝን ለመስራት ግን ዘመኔ ነው። በዘመኔ መስራት ያለብኝን እሰራለሁ። የትም ቦታ ተሰለፍ የትም የምለው በዛ ነው። በእልህ ከዚህ ሁሉ ተነስቼ ማጥፋት ያለብኝን በደንብ ማጥፋት ግዴታዬ እንደሆነ ስለማውቅ ነው ማለት ነው። ዶክተር ክንድዬ እይታ ይወስነዋል አለ። ልክ ነው። እኔም ማውቀው ያየኋትን የሰማኋትን ያነበብኳትን ብቻ ነው። የኔ እይታ እሷ ናት። ስለዚህ እኔም ማላውቀው በሙሉ በዓለም ላይ የሌለ መስሎ ነው የሚታየኝ። እይታዬ በዛች ልክ ነው የምትቀረጸው። ነገር ግን ብዙም ማናውቀው ነገር አለ። ዙሪያችን አድማስ ነው። በፊታችን ብቻ ያለው አይደለም አድማሳችን። ዙሪያችን አድማስ ነው። 360 ዲግሪ መታየት ያለበት ነው። ስለዚህ ያላወቅነው ሁሉ የሌለ እየመሰለን እይታችን በጠበበ ቁጥር ይቺ ብቻ ናት የአማራን ጥቅም የምታስከብረው ብለን የምንሄደው ለአደጋም ሊያጋልጥ ይችላል። በግልጽ መነጋገር ያስፈልጋል። የአማራን ጥቅም 10 ነገር ሊያስከብር አይችልም። በአንድ ጉዳይ ላይ አንድ ቤስት ኦፕሽን መኖር የማይቀር ነው። የትኛው ነው ይሄ ቤስት ኦፕሽን የሚባለውን ደግሞ መክረን ተመካክረን ተፋልጠን ተፋጭተን መምረጥ ነው ያለብን እንጂ በየፊናው መሮጥ ያለብን አይመስለኝም። ይሄ መጠላለፍ ነው። አሁን ደግሞ ይሄ አለበት። ከዚህ እንድንወጣ እኛንም እንድትመክሩን ተጽዕኖም እንድታደርጉብን ሌላውንም እንድትመክሩ ተጽዕኖም እንድታደርጉ በእኛ በኩል ፍላጎት አለ። ከመጠላለፍ በፍጹም መውጣት አለብን። ለትንሿ የፖለቲካ ትርፍ ቅድም እንደተባለው ለትንሿ የፖለቲካ ጥቅም በምንም ታምር መታለል የለብን። ሸብረክ ማለት የለብን። ትልቅ ዓላማ አለ። ስለዚህ ለሱ አብረን እንስራ የሚል ነው። ለዚህ የሚሆንን በሙሉ ነው እኛ የምንቀበለውና የምናስተናግደው። እስካሁንም ባለን በነገራችን ላይ ከተቃዋሚ ድርጅቶች ይሁን ከሌሎች የተደራጁ አካላት ተቀራርበን ለመስራት በእኛ በኩል ዝግጁ ነን። የጋራ ታስክ ፎርስ የሚያቋቋምንበት አጋጣሚ አለ። ግን ቺቲንግ ጌም ውስጥ እንዳንገባ ስጋት አለን። ቺት የምንደራረግ ከሆነ አልቲሜትሊ ሁላችንም ሉዘር ነው የምንሆነው። ግን አልቲሜትሊ ህዝቡ ነው ሉዘር የሚሆነው። ይህን ህዝብ ለሆነ አደጋ ማጋለጥ ተገቢ አይሆንም የሚል በእኛ በኩል ጽኑ እምነታችን መሆኑን ለመግለጽ ነው። አብረናችሁ ልንሰራ ቁርጠኛ ነን ስላላችሁን መቼም የተሰማን ደስታ በውስጣችን ለሌላ ተልዕኮ የመነሳሳት ግለት ከፍ ያለ ነው። ስለዚህ ከማንም ክልል ጋር ከማንም የፖለቲካ ድርጅት ጋር ተቀራርበን በምንሰራበት ጊዜ መርሃችን የክልላችን ህዝብ መብት፣ ጥቅም እና ፍላጎት እንዲሁም ሀገራዊ የጋራ ዓላማችን የሚያሳካ መሆኑን እያረጋገጥን ነው የምንሄደው። ከዛ ውጪ የህዝባችን ጥቅምና ክብር እያስነካን አሳልፈን እየሰጠን
በግልጽ ነው የምንነግራችሁ። ከማንም ግለሰብ ይሁን ድርጅት ጋር ወዳጅነት እንዲኖረን አንፈልግም። ነገር ግን የአማራ ክልል ህዝብ የሚጠቀመው በፍቅር እና በመግባባት እንዲሁም በሰላም መሆኑን በአጽንኦት እናምንበታለን። ስለዚህ ለፍቅር መስራት አለብን፣ ለፍቅር እንሰራለን። እንዴት ነው ኔትወርክ የምንሆነው የሚለው ባይታል ጥያቄ አለ። ነው የምንደራጀው ምን ጥያቄ አለ። አብሮ ደግመን ደጋግመን የምንናገረው እና ይሄ ስብሰባ መቋጠር አለበት ብለን የምናምነው እኛ በመደራጀት ነው። በእኛ በኩል ሁሉም በአማራ ክልል ህዝብ መብትና ጥቅም ዙሪያ እንታገላለን የሚሉ ድርጅቶች ሁሉ ተቀራርበው ይስሩ፣ ከፈለጉ ይዋሃዱ ያላችሁትን እንወስዳለን። እንደኛ በኩል ኦፕን እንደ አዲስ ሀሳብ ይሄንን ልትቀጥሉበት ትችላላችሁ። ዞሮ ዞሮ ሀሳባችን ማጠጋጋት ነው። ልዩነት የቀለም ልዩነት የለ፣ የምን ልዩነት የለ። ልዩነት አለ ከተባለ ያው የሀሳብ ልዩነት ነው። ይሄንን የሀሳብ ልዩነት ደግሞ ወደ አንድ ማምጣት ነው። የተሳሳተ ትርክትን ማሻሻል፣ ትክክለኛ ታሪክን መጻፍ፣ በቃ ይሄ እናንተ ስራ ነው። ይሄ እናንተ ስራ ነው። አሁን ማን ያግባሽ ነው ነገሩ። ማን ያግባሽ በተረት ማን ያግባሽ? ከብት ያለው ያግባሽ ወይስ አፍ ያለው ያግባሽ? አሁን መጻፍ የቻለ እየወሰደ ነው። እየጻፈ የውሸት ታሪክ እየደረሰ እያሰራጨ ነው። ይሄን ከርብ ማድረግ የምንችለው መቀልበስ የምንችለው ትክክለኛውን ታሪክ ጽፈን በማሰራጨት ነው። የእናንተ የምሁራን ትልቁ አስተዋጽኦ በዚህ ይገለጻል። በቅርብም ብዙ ይሆናል የሚል ተስፋ ነው ያለኝ። በተረፈ በምክረ ሀሳቡ የመጡት ነገሮች እጅግ በጣም የሚያማልሉ፣ እጅግ በጣም ደስ የሚሉ፣ አብራችሁን ለመስራት ያላችሁ ፍላጎት መድረኩን ከማዘጋጀት ጀምሮ የደከማችሁት፣ የወጣችሁት፣ የወረዳችሁት ያሳያችሁት ፍላጎት በሙሉ ለኛ ትልቅ ኢነርጂ ስለሆነ ከፍ ያለ አክብሮት ያለን መሆኑን እኛም መግለጽ እንወዳለን። የምትሉልን ሁሉ ለመስማት የሚጠቅም ሀሳብ በሙሉ ለመቀበል ታዘንም ተላለከንም ለመስራት ዝግጁ መሆናችን እንገልጽላችሁ እንወዳለን። ዶክተር አምባቸው የኢትዮጵያ አምላክ ነፍስን በገነት ያኑረው። ያንተ ሀቅን ማመንም የአማራን ህዝብም የኢትዮጵያን ህዝብም በፍቅር አብሮ የሚያኖር የተበደሉት ሁሉ የሚካሱበት በዳዮችም የሚጠፉበት ሆኖ ህልምህ ራዕይ ሁሉ ተሳክቶ ፈጣሪ በመለኮታዊ ኃይሉ ምላሹ እንዲሰጥህ እመኛለሁ። ነገር ግን ዛሬ ላይ በተለያየ ዓለም ክፍል ላይ ያላችሁ ሰዎች ከፋኖ ጋር ፈንናችሁ እርቃናችሁን የምትሄዱ፣ ነውራችሁን ከገዳያችሁ ጋር የምትሄዱ፣ በደማችን ላይ በሞታችን ላይ የምታፌዙ፣ በመከራችን ላይ የእናንተን የባንዳነት ንግድ የምታጧጥፉትን ሁሉ ፈጣሪ ይፈረዳችሁ ነው። ሰዎች አላችሁ አማራ ነኝ እያላችሁ እየዘረቃ ነው የሚሉት አዝመራው ራሱ ከተማው ላይ ከተማው አረ የለም እንደው በሻወር ነው እንደው ነው ዱዓ ይደረግ ጸሎት ይደረግም የሚል የለም። የሃይማኖት አባት እንደው ቢባልም ውስጡ አልተፈታም። ሰው እንደተቋነጠ ነው እሱና ስነ ስርዓቱ በደንብ ካልተፈጸመ እኮ መጀመሪያ ይቅርታ ተባብሮ ያሳሉ። ይሄ በመተማ አካባቢ ላይ ዝናብ የለም፣ ዝናብም ሊዘንብ አልቻለም። ይሄ ደግሞ እንግዲህ ለምን ይቅር አትባባሉም እያልናቸው ነው። ሰው ሆዱ ተቆልፎ ምላሱና ሆዱ ተለያየ። አፍ ወልብ ያምኑ ህቡረ የሚለው አፍና ልብ አብረው ይመኑ፣ አብረው ያምናሉ፣ አብረው ይሰራሉ፣ ወር አብረው ይስሩ እንጂ አፍና ልብ ከተለያዩ ሰዎች ጠፍቷል የሚባለውን ነገር ሆኗል። ሰው በማስመሰል ሁሉ ነገር በማስመሰል መተማና ሱዳን እንዴት ነው ታዲያ? ሰላም ነው፣ ምንም ነገር የለም። እንደዚህ ያው ወሬው ነው የምንሰማው። በወሬው የተመቱት አሉ። በሱ በእናንተ በጋለባት ምናምን የለም፣ በጋለባት ምናምን ነገር የለም። መንገድ ጎንደሩ እንዳለ በሙሉ ሰላም ነው። አሁን ምናምን ሁሉ ሰላም ሆኗል። ሰላም ነው። አዛች ግን አካባቢ ነው ያው እያጀቡ ያሳልፋሉ እንጂ የቀረው ሰላም ነው። ያ ቦታው ራሱ መጥፎ ነው እና ያው ቀስ ያለ እንደዚህ እየሆነ ሲመጣ እኮ ሰው እየተስተካከለ ነው የሚሄደው። አሁን በጣም የሚመሰገነው እንግዲህ እንደኛው ደከመው ሰው በክፋት ብሎ የሚችለው ሞከረ። ሁሉም አበበ የመንገድ ጉዳይና በመተማ ዙሪያ ላይ ነው። ከዝናብ ውጭ እንዳልኳችሁ ሁሉ ነገር ሰላም ነው። እያመሰገኑ ነው ያሉት። ሌባው ጉድ እየገባ ይወጣል እንጂ። የት አካባቢ ነው የናንተው? ዳመቅ ሌላ አካባቢ
ታንታ መቅደላ ወደ በረሃው እንደውም በረሃውን አሉ እዛው ዝም ብሎ የሰፈሩ ሰው ሙሽራ ሁሉ እየሰረቀ እያሉ ባለፈው ደው የነበረው ሰው ነበር። በባለፈኛ ሰፈር አካባቢ ገብተው ነበር ላይ ዴጋ ሆነው መጥረቀውባቸው ራሱ ከኔ ወንድ እንዴት አገብ ነው ያረፈው ከመከላከያ ጋር ተጣብሰው አራ ላይ መከላከያው ላይ ዴጋ ሆኖ ዝም ብሎ ዘዝቆ ሲለቆታቸው ቆላ ወርዶ ወላ ቦታ ላይ ጥለውባቸው ነበር። ፋኖች ነበሩ ወጥተው ወደ ኮሬ ገብተዋል አሉ። ወደ ኮሬ በሉ ታችን ቆላውን ብለው ወደ ኮሬ ገብተዋል አሉ። የሚገላግላችሁ የለም። ከዛ ይልቅ የምትፈልጉት እስከ 3 አመት አበዳችሁ አይበቃም አይላቸውም ወይ ሰው? ኧረ አይሰሙም። ያው ዝም ብሎ እዛው እያረደ በሬው መብላት ያለ ማለት ገበያውም ጋር ተቆራርጠናል ብለዋል። መብላት ነው ወከቱን እያነሱ መብላት ነው። እንደው ይሄ እኮ ቀደም ሽፍታ እያከለ ጀግና እያልን ያሳደግነው እኮ ነው። እንደዚህ አዎ ለከለ ዘር እያልን ነው። አጃይብ ነው። ወሎ እንኳን እንደው ደጋግ ነበር። ኧረ እንደው ኧረ ወሎ ዳከም ሰማው። በዚህኛው ደግሞ ደርስ በርሱ እንደው እዚህ በተለይ በረሃማ ቦታዎች ያው በማረድና በመብራት ላይ ነው። ያው የደጋጓቸው ጋር እንግዲህ ወሎ ላይ እንደውም በዚህ አንዳንድ በተለይ እንደ ኮሬብ አይነት በረሃማ አካባቢዎች ላይ የባሰና መርህ አልባነት ያለበት አይነት እርስ በርሱ የመባላት ሙሽራ የመስረቅ ምናምን በጣም የሚያስጠላ ነገር እዛው እርስ በርሱ ነው። ከዚህ በፊት ሲቋጥራት የነበረችውን ቂምና በቀል ነው በዚህ አጋጣሚ ይሄ ደጋው መስመር የመብራቱ አልተሰራም ነበር። አልተሰራም አመጣ ቦታ ተቋረጠ። በመራሩት ነው ያመጣን ብለው ነበርና ምን ሆኖ ነው አሉ ስትጠይቁ ማን ያውቃል? ሱዳን ጠፋው። ሱዳን በሙሉ ማብራት ያላቸው እንስፍራ እንኳ ወደ ሱዳን ባይሆንም ይሄኛው ወርቱኗ የመሰረተ ልማቱ ላይ ጉዳት እየደረሰበት ስለሆነ የተቋረጠው የጭልጋው መስመርም በዛ በኩል ታዲያ ምን ያጠቃው ሰው አለ? እንዴ አሁን በዚህ በሸረሪ ነው እንጃ